ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ይሄዳሉ። ፕሬዝዳንት ኢሳያስም ወደ አዲስ አበባ ይመጣሉ። ይሄኛው ንግግር ደግሞ የጦርነቱ ሁኔታ ቀርቷል ብቻ አይደለም፣ ድርድሩ አልቋል ነው። ትንሽዬ ሎጂስቲክና የአዋጊና የሰው ኃይል የተወሰነ ካገኘና መሳሪያ ካገኘን ይህንን መንግስት ገፍትሬኖ ወደ 2010 ቅድመ 2010 መመለስ እንችላለን ብሎ ነው ሞንጆሪኖ እና ደብረጽዮን አስልቶ ወደዚህ ጦርነት ተገባ። በጣም ይሄ ሁሉ መከራ የጽናዎቹን ጦርነት ሳታረጉ ምናምን ሳታረጉ ኢትዮጵያና ኤርትራ ጥሩ ሁለት ጎረቤት ሀገር ሆኖ መኖር የሚችሉበት ሁኔታ አለ። ግን አላማው ጀምር የመጣበት አላማው ራሱ ኢትዮጵያ ወደ ከባህር እንድትራቅ ኤርትራ የምትባል ሀገር መወለድ አለባት የሚል ነገር። የአሰብ ጉዳይ መሰረታዊ የታሪክም በህግም የኢትዮጵያ ነች። ግን በተልከሰከሰና በተሳሳተ መንገድ ወደ ኤርትራ እንዲጠቃለል ተደርጓል። እሱ ታሪክ ይስተካከል የሚል አንዱ በሁለቱ መካከል እልባት ማግኘት ያለበት ጉዳይ የግጭቱ ምክንያት ሆኖ መጣ። ትናንትና ዶክተር ደብረጽዮን ወጥቶ መግለጫ ሰጥ እኮ ጦርነቱን ለምን እንደሚዋጋ ትርክቱ እንዴት አድርጎ እንደፈጠረ ምክንያቱ እንዴት አድርጎ እንዳስቀመጠ መጨረሻ ላይ ጦርነት ብቸኛ አማራጭ መሆኑን የዘረዘረበት አካሄድ ነው ተናገረው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሁኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታያችን ተጀምሯል። በቅድሚያም ዛሬው አንድ አፍታ ታይ የምንመለከታቸውን ጉዳዮች እናስቃኛቸው። የመጀመሪያ ጉዳያችን ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ አሜሪካ በጫናም በማግባባትም ጥረት እያደረገች መሆኑ በተሰማበት ሰሞን በአብይና በኢሳያስ አስተዳደር መካከል ድርድር ተጀምሯል የሚሉ ጭምጭምታዎች እየተሰሙ ነው። እንደውም አንዳንድ ለመንግስት ቅርበት ያላቸው አካላት ከሰሞኑ ያሰራጯቸው መረጃዎች ኢሳያስ ወደ አዲስ አበባ ይመጣሉ፣ አብይም ወደ አስመራ ያቀናሉ የሚል ከዚህ ቀደም ሲራገብ ከነበረው የጥላትነት አጀንዳ አሁን ደግሞ ወደ ወዳጅነት የሚቀለበስበት ሁኔታ መኖሩን የሚያመለክት መረጃ ተሰራይቷል። የዚህ መረጃ ባለቤቶች እነማን ናቸው? ምንስ አንድምታ አለው? አሁን ካለው ወቅታዊ ሁኔታ አንጻር የሚለውን እንመለከታለን። ሁለተኛው ጉዳያችን ከዚሁ ጋር የተገናኘ ነው። አሜሪካ እንግዲህ በቀይ ባህር ላይ ያላትን ያለ የበላይነት ለማስጠበቅ የቀጠናውን ሀገራት እያግባባች ነው። የቀጠናው ሀገራት እንግዲህ አንዳቸው ከሌላቸው ጋር በጥላትነት የሚፈራረጁ እንደዚሁ ደግሞ እርስ በርስ አንዱ አንዱን ለማዳከም የሚፈላለጉ ሆነዋል። በተለይም ደግሞ በግብፅ እና በኤርትራ እንደዚሁ ደግሞ በኢትዮጵያ መካከል ያለው ውጥረት አሁን ላይ የቀይ ባህርን ቀጠናዊ ሰላም ሊያናጋ ይችላል የሚል ስጋት ተፈጥሯል። ይሄው ስጋት የገባው የትራምፕ አስተዳደርም በኤርትራ በኢትዮጵያና በግብፅ መካከል የሶስትዮሽ ሊባል የሚችል የማደራደር እቅድ ወይም ደግሞ አቅጣጫ ይዞ መጥቷል ተብሏል። በኢትዮጵያና በግብፅ መካከል በታላቅ ህዳሴ ግድብ ላይ የመግባባት አዝማሚያ መፍጠር እንደዚሁም ደግሞ እዛው እግረ መንገድ በኢትዮጵያና በኤርትራ መካከልም ከቀይ ባህር ጋር በተገናኘ መሰል የመግባባት ሁኔታዎችን ለመፍጠር ሮድማፕ ቀርጾ እየተንቀሳቀሰ ነው ተብሏል። ይህ አካሄድ ምን አንድምታ ይኖረዋል? ለግብፅ፣ ለኢትዮጵያ፣ ለኤርትራ አጠቃላይ ለቀጠና ውስጥ ምን ማለት ነው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን እንደምን አለ? ሰላም መርሽ እንዴት አለን? የመጀመሪያ ጉዳያችን እንግዲህ በኢትዮጵያና በኤርትራ መካከል ወደ ጦርነት ሊገባ አንድ ሐሙስ ነው የቀረው የሚል ስጋት ባየለበት ወቅት ከሰሞኑ አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች አንስታ ግንኙነቷን ልታድስ ነው የሚል መረጃ ተሰማ። በዛው ሰሞን ደግሞ የኢትዮጵያ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩን ጌዲዮን ጢሞቴዎስን ጨምሮ ልዑካን ቡድናቸውን ይዘው ወደ ዋሽንግተን አቅንተው ከትራምፕ ቁልፍ ባለስልጣናት ጋር ተወያዩ። ይሄ ደግሞ ውይይቱ በኢትዮጵያና በኤርትራ መካከል ያለውን አሁናዊ ውጥረት ወደ ጦርነት እንዳይገባ ከዛም ሻገር ብሎ ደግሞ ከጫና የተሻገረ የማግባባት
እንቅስቃሴ ነው። ስለዚህ ኢትዮጵያና ኤርትራ ይነጋገራሉ፣ ወደ ድርድር ይገባሉ የሚሉ ትንተናዎች ነበሩ። አሁን ደግሞ በኢትዮጵያ በኩል ማህበራዊ ሚዲያ ላይ በዚህ 2 ቀን በስፋት የሚሰራጭ አንድ አጀንዳ አይተናል። ይሄ አጀንዳ አብይ ወደ አስመራ ይሄዳሉ፣ ኢሳያስ ወደ አዲስ አበባ ይመጣሉ፣ በቅርቡ ሁሉም ነገር ይቀየራል የሚል ነው። እንግዲህ ይሄ ዲስኮርስ ኢሳያስን እንገለብጣለን፣ በዛም በኩል ደግሞ አብይን እንገለብጣለን የሚል አይነት ዲስኮርስ ነበር የነበረው። አሁን የግንኙነት ወይም ደግሞ የድርድር አይነት ዲስኮርሱ የመጣው ወደ ኢትዮጵያ ነው። ከኤርትራ በኩል ስቲል የተቀየረ ዲስኮርስ የለምና ይሄ ነገር ምንድን ነው አሁን በዚህ ሰዓት ለምን የሚለውን እንመልከት። መልካም መርሻ፣ እንግዲህ ምንድን ነው የቀረበው በአሜሪካ እነዚህን 3 ሀገራቶች ለማደራደር ለማግባባት የሚለውን ሁለተኛ አጀንዳ አድርገን እንሄድበታለን። ከሱ በፊት አሁን ትልቅ ጉዳይ ሆኖ መጣው ነገር ኢትዮጵያና ኤርትራ ሊታረቁ ነው። ይሄ በመንግስት ኦፊሻል አይደለም የተነገረ ያለው፣ አለስላሽ የሚባሉት ነገሮችን ቀድሞ የሰው ጆሮ ውስጥ ለማስገባት እንትን የሚሉት ቡድኖች ናቸው። ይህንን ሀሳብ አምጥቶ በየማህበራዊ ሚዲያ ላይ እየለቀቁት ያሉት ህዝቡ ምን ይላል የሚልም ጭምርም ለመለካትም ጭምር ይመስለኛል። ለምን ኦልሬዲ ማንም ድናይ ሊያደርግ የማይችሉ አይደለም። ኢትዮጵያና ኤርትራ ወደ ግጭት ሊገቡ የሚችለው እድሉ በጣም ከ80% በላይ እንደሆነ፣ ጦርም ወደ ድንበር አካባቢ እንደተንቀሳቀሰ የሚታወቅ ጉዳይ ነው። በዛም በዚህም ማለት ነው። ይህንን አልነበረም እኮ እንደዛ ምናምን የሚል ሊሆን የሚችል ጉዳይ አይደለም። ባለበት ሁኔታ እንግዲህ አሁን ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ይሄዳሉ፣ ፕሬዝዳንት ኢሳያስም ወደ አዲስ አበባ ይመጣሉ። ይሄኛው ንግግር ደግሞ የጦርነቱ ሁኔታ ቀርቷል ብቻ አይደለም፣ ድርድሩ አልቋል ነው ነው። በቃ እኮ ይመጣሉ ይሄዳሉ። ልክ እቅድ እንደያዝክና እስኬጁላቸውን እንዳነበብክ ሰው ሆነ የምትናገር ከሆነ ወይ በእንደዚህ ደረጃ መረጃውን እንዲሰጥ ከተደረገ ኦልሬዲ ገና በድርድር ውስጥ ድርድር ማለት 2 ነገር ነው አይደል? ያለ ሄደ ላትስማማ ተለያይቴ መውጣት አለ፣ ወይ ደግሞ ለሚቀጥለው በዚህ ላይ ቆመን ደግሞ በሚቀጥለው ጨምረን እንነጋገርና እናሻሽላለን የሚለው ነገር ሊኖር ይችላል። ይሄኛው ግን አልቋል። ሁሉም ነገር ፍርማ ተመቷል። ጉብኝቱ ይቀጥላል፣ እንትኑም ይቀጥላል የሚል ነገር ነው አይን ነገር ነው። አሁን እኛ ወደ ጉዳዩ ይሄ ጉዳይ ከምን የመጣ ነው፣ ከጀርባው ምንድን ነው ያለው እሱን ከማንሳታችን በፊት እንደ አንድ አገር ወዳድ ጋዜጠኛና አገራችን ሁሉ ጊዜም ቀና እንድትል የሚመኝ ሰው ሀገራዊ አንድነቱ እንድጠበቅ የሀገሪቷ ብሔራዊ ጥቅም እንድጠበቅ እንደሚፈልግ ሰው ኦኬ የኢትዮጵያ ብሔራዊ ጥቅም ተከብሮ ያለምንም ደም ጠብታ ኢትዮጵያ ብሔራዊ ጥቅሞች የሚከበሩ ከሆነ ይሄንን ስምምነት ማለት ነው ከማንም በላይ ደጋፊ ከማንም በላይ የምንመኘው መሆኑን እናረጋግጣለን። በፊትም አንፈልገው የምንፈልገው ጉዳይ አይደለም። ነገር ግን ምንድነው ችግሩን የፈጠረው? መጀመሪያ 2 ሀገራት መካከል ሚሊዮኖች በዛም ተሰልፈው በዚህም ተሰልፈው በጣም ሴሌብሬት አድርገዋል። እኔ በተለይ በኤርትራ በኩል እርቅ ሲወርድ ምን አይነት ስሜት እንደነበረ እናቶች ወጣቶች ጋር ምን አይነት ስሜት እንደነበረ አጋጣሚ ኖሮኝ እዛ ቦታ ሆኜ አይቼዋለሁ። ጀመራ ጠቅላይ ሚኒስትሩ ወደዛ ሲሄዱ በቃ እርቁ ወረደ ሲባል ማለት እንዴት አይነት ስሜት እንደተፈጠረ ማለት ለምን ሰላም ፈላጊ ነው በቃን ሰለችን የሚል ነገር እንዳለ፣ በዚህም በኩልም ያለ ኢትዮጵያ በኩልም ያለው ደግሞ ምን አይነት ነገር እንደነበረ ሁላችን የምናስታውሰው ጉዳይ ነው። ስለዚህ ሁለቱም ህዝብ ማንነቸው አንዳቸው ህዝብ ጦርነት የሚፈልጉ ወይ ደግሞ ሁሉ ጊዜ ካልተዋጋን ካለየልን የሚል ነገር የለም በመሃል ማለት ነው። ነገር ግን ምንድነው ያጋጫቸው? 2 ሀገራት ራሳቸውን የቻሉ 2 ሀገራት ሊጋጩ የሚችሉበት መሰረታዊ ነገር ምንድነው የሚለውን ነገር መጀመሪያ ላንሳለን። ከምንም በላይ ብሔራዊ ጥቅም ነው። ያ ብሔራዊ ጥቅም የድንበር ይገባኛል ሊሆን ይችላል። ቀጠናዊ ተጽዕኖ ፈጣሪነት እኔን የሚገባኝ እኔን የበላይ መሆን ያለብኝ ቀጠና ውስጥ ልትል ትችላለህ። ሌላ የሴኩሪቲ ኮንሰርን ሊኖር ይችላል። ለምሳሌ ኢትዮጵያ መንግስት ክስ ሲያቀርብ እንደነበረ ማለት ነው እያንዳንዱ በብሔር የተደራጀ የምታጠቅበትም የሚደራጅም አጀንዳ የሚቀበለውም ከአስመራ ነው
የሚል በዋይት እንደ ብላክ ነበር ሲገለጽ ነበረው። ከዛ የመጣ ኃይል ነው አገሪቷን አንስቴብል ለማድረግ የሚጥረው። ይህ ማለት ሻዕቢያ በቀጥታም ሆነ በተዘዋዋሪ ያስታጥቅብኛል። በሻዕቢያ በኩልም ደግሞ እኛው የምናስታውሰው የሻዕቢያ ተቃዋሚ ነን የሚሉ ሰዎች እዚሁ ከተማ ውስጥ ተደራጅቶ ትጥቅ ትግል እንጀምራለን ምናምን ሲሉ መግለጫ ሰጡ። ሁኔታዎች ተመቻችቶላቸዋል። ስለዚህ ሁለቱ አንዳቸው በአንዳቸው ላይ የሴኪሪቲ ኮንሰርን አላቸው ማለት ነው። ያስታጥቃሉ፣ ያደራጃሉ። ይህን አንድ ያዝልን። ሁለተኛ የቀይ ባህር ጉዳይ የአሰብ ጥያቄ በጣም ዌሊ አርቲኩሌትድ ሆኖ የመጣው የአሰብ ጥያቄ ከዚህ በፊት በነበረው ስርዓት የምታፈን መጠየቅ የማይገባ እንደ ውርደት የሚታየው ጥያቄ መንግስታዊ ጥያቄ ሆኖ መጣ። ኢትዮጵያ የባህር በር ያጣችበት መንገድ አግባብ አይደለም። ይህን ጉዳይ በድርድር እንፍታ። ግን ስንፈታ ኢቨን የራሳችን መሆኑን እያወቅንም ራሱ የተለያየ ነገር እንስጥ የሚል ነገር መጣ። ከኤርትራ በኩል ከፍተኛ የሆነ ሬዚስታንስ ነበር። ያ ሲመጣ ኦኬ እንደዚህማ ከሆነ በቃ እንዲያውም ኤርትራ ራሱ ኤርትራ ጥያቄ አለን የሚል ነገር ሁሉ ተነሳ አይደል? እውቅና ጉዳይ ላይ ጥያቄ አለን ኤርትራ ሀገር መሆኗን የሚለውን ነገር ተነሳ። የሄደችበትም ህጋዊ ግራውንዱም ትክክል አይደለም የሚል ነገር መጣ። ስለዚህ እንዳው ከዛ በኋላ ስለ እውቅናውን ሆልድ ብናደርገው እንኳን የአሰብ ጉዳይ መሰረታዊ የታሪክም በህግም የኢትዮጵያ ነች። ግን ባልተልከሰከሰና በተሳሳተ መንገድ ወደ ኤርትራ እንዲጠቃለል ተደርጓል። እሱ ታሪክ ይስተካከል የሚል አንዱ በሁለቱ መካከል እልባት ማግኘት ያለበት ጉዳይ የግጭቱ ምክንያት ሆኖ መጣ። እነሱም ይሄንን የሉዓላዊነት ላይ ተቃጣ አደጋ ነው እናሳያለን ወደሚለው ነገር መጡ ማለት ነው። ሌላኛው ማይነር ነው ብለም አንዳንድ ሰዎች ይህንን በደንብ ሳውንድ ሊያደርጉ ይፈልጋሉ። በእኔ ትንተና ግን ብዙ እንትን አልሰጠውም። የውጭ ጣልቃ ገቢነት የሚል ነገር ነው። ሌሎች እነዚህ የገልፍ ስቴቶች እርስ በርስ መሻኮቻን ኢትዮጵያና ኤርትራን አደረጉት የሚል ነገር ያነሳሉ። እሱን ለምንድን ነው እኔ ብዙ ሳውንድ እንትን ማላረግበት? እኔ ለገልፍ ብዬ እሞታለሁ ወይም የሚሞት ኢትዮጵያዊ ይኖራል። ለገልፍ ተብሎ እንዲሞት ኢትዮጵያዊ አንድ ሆነች ዩኤኢ ለምትባል ሀገር ኢትዮጵያዊ ይሞቱ ይባል እኔ ይህንን በመቃወም እንዳይሳካ አደርጋለሁ። እኔ በግሌ ማለት ነው። በግልጽ በድፍረት እናገራለሁ። ይህን ነገር ለምን ለኢትዮጵያ ብሔራዊ ጥቅም ነው እንጂ ኢትዮጵያዊ መሞት ያለበት ለዩኤ ብሔራዊ ጥቅም ኢትዮጵያዊ መሞት የለበትም። ይህን የሚያስብ ይህን ተቀብሎ በዚህ ምክንያት አዋጋለሁ ብሎ የሚያስብ ሰውም አለ ብዬ አላስብም። ካሰብን በጣም እንትን ነው ማለት ነው። ይህ በጣም የተሳሳተ ነገር ነው ማለት ነው። በዛኛ በኩል ደግሞ እንትና ሳውዲ አለች ነው የሚባለው እና የሁለቱ ሽኩቻ ናቸው ብሎ እችን ብቻ የሚዘምሩ ሰዎች አሉ። እነሱ የራሳቸው ፖለቲካ ኢንተረስት ስላላቸው። ለእኔ ግን እንደሚመስለኝ ሁለቱ ሀገራት ግን ቀጠናው ላይ የበላይነት ፉክክር እንዳላቸው ሊኖራቸው ይችላል። ነገር ግን ሄደ አንተ በዚህ ሂደት ውስጥ እኛ አሰብ ጉዳይ ዩኤ አይደለ ይዛ መጣችሁ ማዋጋት ፈልጋሉ አይፈልጉም ሌላ ጉዳይ ዩኤ አይደለ ይዛ መጣችሁ። ብዙ ጊዜ እናነሳለን። ቅንጅቶች በዚህ ጉዳይ 97 በሰፊው አንቀሳቅሷል። ህብረቶች በሰፊው አንቀሳቅሷል። በተለይ ባህር በር ጉዳይ ላይ ዛሬ የነበረው ወያኔ መራሹ ኢህአዴግ ሲፈርስ የመጣው ለውጥ ኃይል ይህንን ጥያቄ የህዝብ ጥያቄ አድርጎ አመጣ። ለምን ምን አዲስ ነገር ነው? ለትናንትና ተቃዋሚዎች እኮ ጠይቁት እኮ ነበር ይሄን ጥያቄ ማለት። ስለዚህ ዩኤ መታነግራው ነው አመጣው ብዬ እኔ እንደዚህ አይነት የማያስብበት አይምሮ የለኝም። እኔ በዛ ጭንቅላት እንደዛ ማስ ከባህር በሩ ጋር አሶሲየት መደረጉ ልክ ላይሆን ይችላል እንዳልከው። ነገር ግን ሳውዲ አረቢያና ኤሚሬትስ ወይም ደግሞ የገልፍ ሀገራት እዚህ ቀጠና ላይ አንዳቸው በሌላቸው ላይ የበላይነትን ለመቀናጀት ኦልሬዲ ፉክክር አላቸው። ይሄ በደንብ አርቲኩሌት ተደርጎ እንትን የተገለጠ ጉዳይ ነው። ግን ደግሞ ኢትዮጵያ ካነሳቸው የባህር በር ጉዳይ ጋር በቀጥታ ላይ ያደርጋል ላይ ያደርግ የሚለው ጉዳይ እሱ ለዛ ነው እኮ እኛ በቂ የሆነ መጋጫ ምክንያት አለን። ለዛ ነው እንዲያው ሊገዛ የሚችለው ሁለቱ ሊገዙ ይችላሉ። የትኛው የሴኩሪቲ ኮንሰርን ሊኖራቸው ይችላል። እርግጥ ነው እኔ የማውቃቸው ሰዎች ኤርትራ ጋሽ ባርካ ድረስ ሄዶ ታጥቆ ተደራጅቶ የነበረ ዱሮ ነበረ ቢሮ ይዞ ሰልጥኖ ምን ብሎ ሲሉ እንደነበረ የምናውቀው ጉዳይ ነው። መረጃ አለን እኛ። በዛው ልክ ደግሞ እዚህም በአደባባይ ነው፣ የተደበቀ ነገር አይደለም። ይሄ ምንድን ነው የሚባሉት ማለት ነው ቀይ ባህር አፋር፣ ይሄ ምንድን ነው ሌላ ደግሞ ብርጌና አመዶ ሲንቀሳቀሱ ታይቷል። ይሄም ሁለቱ የሴኩሪቲ ኮንሰርን አላቸው።
ይሄ ምንም የሚጣል ይሄ ሊያጋጭ የሚችል ጉዳይ ነው። ከዛ ውጪ ግን ትልቁ እንዲህ መንጨርጨር ያመጣው የኛ ስለ አሰብ ጉዳይ ስናነሳ እንዴት ይሄ ቃል ይነሳል የሚል ነገር ነው። ኦኬ ይሄ ከሆነ ለምን መሰለህ አሁን ይሄን ነገር ያነሳሁልኝ እንግዲያውስ የኢሳያስም አዲስ አበባ መምጣት የዶክተር አብይም ወደ አስመራ መሄድ ይህን ጉዳይ እንዴት አድርጎ ነው በዚህ ተስማሙልን ከሆነ ይንገሩን። በቃ እኔ በጣም የሚገርም ነገር ማለት ነው። 2 ሳምንት ሁሉ ምናምን ሚዲያ አቆማለሁ። በቃ እኔ የሚገርም ነገር ማለት ነው። አርፋለሁ። የሚገርም ነገር ማለት ለምን ታውቃለህ? ይሄ ሴሌብሬት ሁሉ አደርጋለሁ። ለምን ታውቃለህ? ሴሌብሬት ማድረገው በቃ ኢትዮጵያ በግፍ የተወሰደባት ኤርትራ ጋራም እኔ ብዙ ጊዜ አንስቻለሁ። ከኤርትራና ኢትዮጵያ እኮ 2 ሀገር ውስጥ የሚኖር አንድ ህዝብ ነው። በስነ ልቦና ብትል፣ በሃይማኖት ብትል፣ በባህል ብትል በጣም ተቀራራቢ እኮ ነው። እንደኛው እኮ እንጀራ በወጥ እኮ የሚበሉ እኮ ህዝቦች ናቸው። የሚገርም ነገር ሰው ዝሞትባቸው እኮ ደገኛው እኮ ሐማሴኑ ሌላ ኢትዮጵያዊ የሚያደርገው ኢትዮጵያ አካባቢ የሚደረገውን አይነት እኮ ነው የሚያደርገው። በማንኛውም ነገር ለይተህን 2 ህዝብ ወይ የተለያየ ህዝብ ነው ማለት ሐሰት ነው። ይሄ ቅጥፈት ነው ብዬ የማምነው ነገር ነው። ስለዚህ ግን ሆኗል። አገር ተለያይተናል። ግን እነሱም የኛን ጥቅም ሰጥቶ እኛም ደግሞ እንደ ወንድም ህዝብ ከኛ የሚጠበቀውን ነገር አድርገን በፍቅርና በመከባበር ላይ ተመሰረተ ግንኙነት ኖሮ መኖር ይህን ችግራችን የሚፈታ ከሆነ የአሰብ ጉዳይ የሚቋጭ ከሆነ እኔ ለዚህ እንዳሁን ትልቅ ቀሪ ዘመን ላሱ ለዚህ ቢሰራሉ ደስ ይለኛል። ይሄ ከሆነ ይሄ ተመልሶ ከሆነ ሴኩሪቲ ጉዳይ ቴክኒካል ነው። ሁለቱም ወደ ፖሊሲያቸውን ከቀየሩ ወደ ትብብር የሚለውጡ ከሆነ ይሄኛውን ማስቀረት ይችላሉ። ምንም ችግር የለም። እሱ ብዙ የሚያጨቃጭቅም ጉዳይ አይደለም። ግን የባህር በሩን ጉዳይ ምን አድርጎ ነው የነገሩን ሰዎች ከመንግስት አካባቢ ሰምተናል ብሎ የሚናገሩ ሰዎች ይህንን ማጣፊያው እንዴት ተደርጎ ነው? በእናታችሁ ቶሎ ንገሩኝ በላቸው። ይሄ ጉዳይ አልቆ ከሆነ በጣም ነው ሴሌብሬት የማደርገው ደስ ስለሚለኝ። 2 ዓመት ነው እዚህ መድረክ ላይ ጨው ነው። ሌላ ኢንቴንሽን ኖሮን አይደለም። እኛ ኤርትራን ለመጉዳት አይደለም። እኛ ኢትዮጵያኖችንን ጥቅም አለን እዛ ቦታ። ያን ጥቅማችንን ማጣት የለብንም ከሚል ኢንቴንሽን ብቻ ሌላ ነገር አይደለም። ይሄንን ደግሞ ኤርትራኖችም ሊገነዘቡ ይገባል። ለዚህም ሲባል አስፈላጊ ነገር እኔን ያውን ስልጣኑ ብኖረኝና እንትን ማርገው ትርፍ ነገር ሁሉ ብንሰጣቸው ምንም ችግር የለም ብዬ ነው የማስበው። ምንም ችግር የለም። ወንድም ህዝብ ነው። ገብተዋል አይደል? ይሄ እኮ ከሱዳን ጋር አንዳንዴ ያው ሰው ንግግር ውስጥ ብዙ ነገር ተባብለን ሊሆን ይችላል። ገብተዋል አይደል? ኢትዮጵያና ኤርትራን ኢትዮጵያ ኤርትራን እንደ ኬንያ ቲዮ እንደ ሱዳን እንደ ሶማሊያ ቲዮ ይላሉ የኤርትራ አክቲቪስቶች። እንደዚህ ይታይ ህዝብ አይደለም እኛ። እንደዛማ ቢሆን በመከራም በምኑም ዘመን እኮ ተቃቅፈን እኮ ይኖር ነው እኮ ህዝቦችን እኮ የሚገርም ነገር ማለት ነው። ለምንድን ነው እንደ ኬንያ አይደለም? እንደ ኬንያና ኢትዮጵያ መካከል ያለው ግንኙነት ሌላ ነው። ኬንያና ኢትዮጵያና ኤርትራ መካከል ያለው ግንኙነት ሌላ ነገር ነው ማለት ነው። ስለዚህ አሁን ይሄ ድርድሩ ያለቀ ጉዳይ የተባለው ነገር ይሄንን ጉዳይ ማጣፊያ ምን አድርጎ ነው? ግን ምን አንድ ነገር እንሰላማን እንግዲህ እንዳልከው በኢትዮጵያና በኤርትራ መካከል እንደ ሌላ ማናቸውም ጎረቤት ሀገር ላይ ይታይ የሚችል ጉዳይ ነው። ኦልሬዲ አንድ ሀገር አንድ ህዝብ የነበረ ነው። በታሪክ አጋጣሚ ተለያይቷል። ግን በሰላም አምሮ በመኖር ደግሞ ብዙ የሚያተርፈው ነገር አለ። ጀስት በሰጥቶ መቀበል ያሉ ዩኒቶች መፍታት የሚለው ነገር አሳማኝ ነገር ነው። አሁን የመጣው ነገር የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የመሩት ልዑክ ዋሽንግተን አቅንቶ ከትራምፕ ቁልፍ ባለስልጣናት ጋር አውርቶ በቀጠናዊ ጉዳዮች ላይ በቀይ ባህር ጉዳይ አውርቶ ከመጣ በኋላ ነው ይሄ መረጃ የተሰራጨው። እንግዲህ አሜሪካ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ጥብቅ ማስጠንቀቂያ ሰጥታ እንደነበረ ዘገባዎች ወጥተው ተመልክተናል። አሁን ለመንግስት ቅርበት ያላቸው ሰዎች በተለይ አጀንዳ ሴት በማድረግ የሚታወቁ ሰዎች ናቸው ይህንን አጀንዳ አብይ ወደ አስመራ ኢሳያስ ወደ አዲስ አበባ የሚለውን አጀንዳ በስፋት ያሰራጩት ኦልሬዲ ምን የሚታወቁ ስለሆነ ብዬ ነው። አሁን ምን አስበው ነው አንተ እንዳልከው በመካከላቸው ያሉ እነዛ ዋና ኮር ጉዳዮች የልዩነት ጉዳዮች መፍትሄ አግኝተው ነው አልቀው ነው ወይስ ደግሞ ምንድን ሌላ ኢንቴንሽን አለው ወይ? ሜቢ ከዋሽንግተኑ እንግዲህ የኤርትራን ባለስልጣናት እያነጋገሩ ነው ስለተባለ ከእሱ ጋር የሚገናኝ ሊሆን ይችላል ወይስ ደግሞ ምናልባት አቅጣጫ ማስቀየሻ ነው ወይ? መልካም። እኔ በሁለት መንገድ ነው የማየው። አንደኛው እንግዲህ በምን እንደጨረሱ ባላቅም
በኋላ የሚመጣም ጉዳይ ስላለ ማለት ነው የተቀመጠው ኢትዮጵያና ኤርትራን ኢትዮጵያና ግብፅን ሮድ ማፕ ተብሎ የቀረበ በአሜሪካኖች የቀረበ በትራምፕ መንግስት የቀረበ አለ። እዛ ውስጥ ጉዳዩ ተጠናቆ ሊሆንም ይችላል። በምን መንገድ አለቀ የሚለውን ነገር ግምታዊና የወጡ መረጃዎች አሉ፣ እሱ እናነሳለን። ነገር ግን ከዛ ውጪ ሊሆን የሚችለው ሰይጣኑ ነገር ደግሞ ብናስብ ማለት ነው ይሄ ነገር በይፋ መነገሩ የዶክተር ደብረጽዮን ህወሓት ይሄ ሁሉ መቀመቅ ውስጥ የገባው ሁሉ መዓት ውስጥ የገባው ሌላ ነገር ምንም ተማምኖ አይደለም። ይሄ ወሳኝ ሰዓት ነው። ምርጫው መጥቷል። አማጺው በኦሮሚያ ይዋጋል፣ አማጺው በአማራ ይዋጋል። ከኤርትራ ጋር ነገሩ ቁርጥ ሆኗል። ትንሽዬ ሎጂስቲክና የአዋጊና የሰው ኃይል የተወሰነ ካገኘና መሳሪያ ካገኘን ይህንን መንግስት ገፍትሬኖ ወደ 2010 ቅድመ 2010 መመለስ እንችላለን ብሎ ነው ሞንጆሪኖ እና ደብረጽዮን አስልቶ ወደዚህ ጦርነት ውስጥ የገቡት። ትልቁ ተስፋ ያደረጉት የሻዕቢያ ጉዳይ ነው። አሁን ይሄ ጉዳይ እንደዚህ ሲመጣ የሻዕቢያ ሰዎች ወጥቶ ነገር ሐሰት ነው ብሎ ካልተናገሩ ዶክተር ደብረጽዮንና እነ ምግቤ ጋር እነ ሞንጆሪኖ ጋር ከፍተኛ ረብሻ ፈጥሮ ላይ ነገር ይሄንን ትርምስ መፍጠሪያ ሊሆን ይችላል ወይ? ለምን ግን አዘልቅም? ለምን የሻዕቢያ ሰዎች ይመጡና የለም የተረጋገረው ነገር የለም ሊሉ ይችላሉ። ስለዚህ ፓርት ኦፍ ፕሮፓጋንዳ ዲሲቪ ማድረጊያ ነገር ሊሆን ይችላል ወይ? ጠረጠርኳ እኔ ለምን ታውቃለህ? አንድ ሰይጣኑ ተጨባጭ ነገር አለው ወይ ነው ሰይጣኑ ነገር ዞር አድርገን ስናየው ማለት ነው። ይሄ ነገር ከሆነ የተወሰነ ፐርሰንት እንደዚህ ማድረግ ሊታስብ ትችላለህ። እነሱ እኮ ኦልሬዲ ሊተኩሱ እኮ ጨርሷል። ትናንትና ዶክተር ደብረጽዮን ወጥቶ መግለጫ ሰጥ እኮ ጦርነቱን ለምን እንደሚዋጋ ትርክቱ እንዴት አድርጎ እንደፈጠረ ምክንያቱ እንዴት አድርጎ እንዳስቀመጠ መጨረሻ ላይ ጦርነት ብቸኛ አማራጭ መሆኑን የዘረዘረበት አካሄድ ነው ተናገረው። ይህን እያለ ባለበት ሰዓት ላይ ነው እኛ እኮ ከሻዕቢያ ጋር ጨርሰናል፣ ነገ አስመራ ልንሄድ ነው፣ አዲስ አበባ ሊመጡ ነው የሚለው ነገር ሲሰማ በዛ በኩል አስቸኳይ ነገር ወይ ደግሞ ነገር ሐሰት መሆኑ ካልተገለጸ እዚህ ጋር ገና ሻዕቢያን ተማምነ ጦርነት ላሰብኮ ሰው ምን ሊሆን እንደሚችል እነሱ ይጨርሱት እነ ምግቤ ይጨርሱት እኛ ምንም ያገባ እሱ ሊሆን ይችላል ብዬ ጥርጣሬ ነው። እሱን ካልሆነ ግን ከሁለተኛው አጀንዳ ጋር ስለሚያዝ ላያይዝና በዛ ልግባ እዛ ውስጥ የተጠቀሰ ነገር ስላለ እንዴት አድርጎ ኢትዮጵያና ኤርትራን ለማደራደር የወጣው ፍኖተ ካርታ ላይ ምን እንደተባለ ነገር ስላለ በሱ መንገድ ሊሆን ይችላል ወይ የሚለውን ነገር በዛ ውስጥ ልጀምርልህ። ኦኬ እንመልከተው። እንግዲህ በሁለተኛው አጀንዳችን የምንመለከተው ውድ ተመልካቾቻችን የትራምፕ አስተዳደር እንግዲህ በአፍሪካ ቀንድ ተጨማሪ ግጭት እንዲፈጠር አይፈልግም። ኦቤስ የሆነ ነገር ነው። የሱዳኑንም እንዴት ማስቆም እንደሚችሉ በጣም ግራ ተጋብተው ነው ያሉት። ኢትዮጵያ ውስጥ ያሉት የውስጥ ግጭቶችም እንዲረጋጉ ይፈልጋሉ። ከዛ ደግሞ የኢትዮጵያ ወደ ጎረቤት ሀገራት የሚስፋፋበትን ሁኔታ ኢትዮጵያና ኤርትራ ግጭት ውስጥ የሚገቡበትን ሁኔታ አይፈልጉም። ሶ ይሄንን እንግዲህ ፖሊሲያቸውን ለማስፈጸም በኢትዮጵያም በኤርትራም ላይ ጫና እየፈጠሩ እንደሆነ ወደ ንግግር የሚመጡበትን አማራጭም እየሞከሩ እንደሆነ የሚያመላክቱ ዘገባዎች ባለፉት 2-3 ሳምንታት ወጥተዋል። ይህም ደግሞ በኤርትራ ላይ የተጣሉ ማዕቀቦችን ማንሳት፣ ከዛ የኢትዮጵያ ባለስልጣናት ወደ ዋሽንግተን አቅንተው አወርተዋል። እንግዲህ በዚህ መሀል ግብፅ አለችበት መሀል ላይ ከትራምፕ አስተዳደር ባለስልጣናት ጋር ሆና እንግዲህ የህዳሴውን ግድብ ጉዳይ እልባት ከሰጣችው በኤርትራና በኢትዮጵያ መካከልም አሰሴም ታይም እልባት መስጠት የሚቻልበትን ነገር እንፍጠር የሚል ፖሊሲ ይዛ ቀርባለች ተብሏል። እንግዲህ የትራምፕ አስተዳደር ከግብፅ ፕሬዚደንት አልሲሲ ጋር ጥብቅ ቁርኝነት አለው። አልሲሲ ትራምፕ የሁለተኛውን የመጨረሻቸውን ተርም ጨርሰው ከመሄዳቸው በፊት እንግዲህ የጀመሩትን የታላቁ ህዳሴን ግድብ ጫና ፈጥረው እንግዲህ ግብፅ የምትፈልገውን አይነት ስምምነት እንዲፈረም ፍላጎት እንዳላት የሚታወቅ ጉዳይ ነው። ከዚህ ጋር በተገናኘ እንግዲህ በሁለቱ ሀገራት ኢትዮጵያን ከግብፅና ከኤርትራ ጋር በማነጋገር አሜሪካ ጉዳዩን ልባት ለመስጠት ትሞክራለች የሚል ጉዳይ ነው። በቅድሚያ እስኪ የሁለት እንግዲህ ይሄን አሜሪካ ይህን ነገር ስታመጣ ዝም ብሎ አይደለም። በነገራችን ላይ ኢትዮጵያን አሰስም ታይም ከኤርትራም ጋር ከግብፅ ጋር ማደራደር ሲባል የአባይ ጉዳይ አለ፣ የቀይ ባህር ጉዳይ አለ።
እንግዲህ ሌሎች የሴኩሪቲ ጉዳዮች አንዱ በአንዱ ላይ ማስታጠቅ መነሳት የሚለው ጉዳይ እንዳለ ሆነ ከዛ ከዋናው ፖሊሲ የሚመነጭ ጉዳይ ስለሆነ ይሄ እንደ አይነት ነገሩን የትራምፕ አስተዳደር ይዞ መምጣቱን እንዴት ትመለከተዋለህ? ከዛ የኤርትራና የኢትዮጵያን የግብፅና ኢትዮጵያን በተናጠል እንመለከታለን። እንግዲህ በዋነኝነት መጀመሪያ ትራምፕ ምን አስቦ ነው ይህን ሀሳብ ይዞ የመጡት? እንዳው አስጨንቋቸው ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ፣ ግብፅና ኢትዮጵያ እንደዚሁ እንደተዛዛቱ መኖራቸው ጥሩ አይደለም፣ ለምን ይዛዛታሉ የሚለውን ነገር አስቦ ነው ወይስ አሜሪካን ግድ ያላት የጨነቃት ነገር አለ ወይ የሚለው ነገር ነው ዋና መታየት አለበት። የኢራን አሜሪካ እስራኤል ጦር በንጥልጥል ነው የቀረው። እንጥልጥል መቅረቱ ብቻ አይደለም ዓለምን ምን ያህል እያስጨነቀ እንዳለ። ነገ እንኳን በድርድር የሚቋጭ ቢሆን ለምን ኢራንም አልተሸነፈችም አሜሪካም አላሸነፈቻትም አሁን ባለበት ሁኔታ በድርድር የሚቋጭ ከሆነ። ስለዚህ ኢራን እንዳለች በቁመናው ስላለች ቀጣይ የራሷን የሆነ ሳተላይት አገሮቶችን ነገም አሜሪካን ማስጨነቅ የሆነ ጊዜ አሜሪካ ቤት ወጣ ከዚህ በተሻለ ሁኔታ መፈተን ስላለባት የራሷን አጋር ሀገራቶችን ትማሪቷ አትቀርም። ለዚህ ደግሞ ጥሩ ሳተላይት ያላት እዚህ የመን ያለው ሀውቲ የሚባለው ሀውቲ ያለበት ደግሞ ባቤል መንደብል ሰርጥ ጋር ነው። የሰርጥን ፖለቲካ አየ ነው በቃ አዲስ ለአሜሪካኖች አዲስ ትምህርት ሆኖ የመጣ ነገር የሰርጥ ፖለቲካ ነው፣ ምን አልፈታኝ እንደሆነ ማለት ነው። ስለዚህ ነገ ባቤል መንደብል ላይ ኢራን ወዳጅ የሆኑና ሀውቲ ሌላ ችግር ቢፈጥሩ ሌላ መዝጋት ቢፈጥሩ ሌላኛው የአሜሪካ ብሔራዊ ጥቅም መነካቱ የማይቀር ጉዳይ እንዳለ ችግር ውስጥ ይገባል የአሜሪካ የበላይነት። ሁለተኛ ሌሎች እነ ቻይና እና ራሽያን የመሰሉ ኢራን ራሷ ወደዚህ ቀጠና ብትስፋፋ አሜሪካ እዚህ ቀጠና ላይ ያላትን የበላይነት የምታጣበት እድሉ ሰፊ ነው የሚሆነው ማለት ነው። ለዚህ ሲባል ይሄ ቀጠናን የግድ አጠናክሬ የራሴ አርጌ መያዝ አለብኝ የሚል አቋም የተያዘበት ሁኔታ ያለ ይመስለኛል። ለዚህም ደግሞ በቀጠና ያለችው አንዱ ኤርትራ ነች፣ ኢትዮጵያ ነች፣ ግብፅ ደግሞ የራሷ ኢንተረስት አላት። እንዴት አርጌ እነዚህን ሶስቶች ጋር ያለውን ችግር ብፈታ ቀጠናውን ሙሉ ለሙሉ በነፃነት እንደፈለግኩ የራሴ ብሔራዊ ጥቅም እያስከበርኩ ከስጋት ነፃውን ይኖራሉ የሚል ሀሳብ ነው እንግዲህ ትራምፕ ያሰቡ። ሌላ ምንም ነገር ላይ የለውም። በዚህ ውስጥ ለሁሉም የሚገባቸውን ነገሮችን የመስጠት እንትን ነው ይዞ የመጡት። ፍኖተ ካርታው የሚያሳየው ነገር ለኤርትራም ለኢትዮጵያም ለግብፅም የሚገባቸውን ነገሮችን ነው። ነገር ግን ማን ምን ያገኛል ማን ምን ያጣል የሚለው ነገር ነው መሰረታዊ የሚሆነው ነገር ባለው። በኤርትራ በኩል በዚህ ፍኖተ ካርታ መሰረት ምንድን ነው እንግዲህ እንደሚታወቅ ኤርትራ ከዓለም ተገሎ በማዕቀብ በመወገዝ የተለያየ ሳንክሽን እየተደረገበት የሚኖር ስቴት ነው። ከዓለም ተገሎ የሚኖር ስቴት ነው። ይህም ኖሞር ከዚህ በኋላ መቀጠል የማይችልበት ደረጃ እያሳየበት ነው ያለው። ዜጎቹም ተስፋ ስለሌለ እየተሰደዱ አገሩን ጥሎ መሄድን ነው አማራጭ ያደረጉት እንጂ ዜጎች እኮ እዛው ቀርቶ ቢሆን ኖሮ ዓለም ላይ ባይበተኑ ኖሮ እስካሁንም የሻዕቢያ መንግስት መቀጠል እድልም ላይኖርም ይችላል። ስለዚህ ከዚህ ጨለማ የማውጣት ፕሮሚስ ነው ለነሱ የተሰጠው ነገር። የተጣለባቸው ሁሉ ነገር ይነሳል። የተጣለብህ መነሳት ብቻ አይደለም፣ ያጣህን የተለያየ ብድርና እርዳታ አበረታች ለሌላ አገራት የሚሰጠው ነገር በገፍ የሚሰጥበት ሁኔታ ይመጣል ማለት ያኔ አሁን እጅና እግርን ጠፍንጎ ያዘው የኢኮኖሚ ጦቱ ችግሩ ምክንያት ይፈታል። ያኔ ለወጣቶቹ ተስፋ ትሆናለች የኤርትራ መሬት። ጨለመ እኮ በጣም ታችኛው እድሜ ላይ ራሱ እኮ ለመውጣት ነው የሚሞክሩ። ለምን ምንም በቃ የለም እዚህ ምን የሚታሰበው ነገር የለም የሚል ህልም አንተን ስላለ ማለት ነው። ስለዚህ ሻዕቢያ ይሄንን ታገኛለ፣ እውቅና ታገኛለ፣ አብረን የምንንቀሳቀስበት ሁኔታ ይፈጠራል፣ የጣለብህ ሁሉ ይነሳል፣ አስፈላጊ ብድርና እርዳታና ማሳደዱና መፈረጁ ይቀራል የሚል ነገር ነው። ይሄ ለሻዕቢያ የሚቀርበው ነው በሮድ ማፕ ውስጥ። በዚህ ውስጥ እንግዲህ አንዳንድ ቴክኒካል ማሻሻያዎች የሚታነሳቸው ነገሮች ይኖራሉ። ላይክ እንደዚህ ናሽናል ሰርቪሱ ገደብ ይኖረው የሚል ጥያቄ ሊመጣ ይችላል። ስርስር ያለ ህግ መንግስት የሌለበት ምንም የሌለበት ምርጫ የሌለበት ምንም የሌለበት ነገሩ ሚዲያ የሌለበት የሃይማኖት ነጻነት የሌለበት ነገር እሱን አስተካከል ትባል ይችላል። ቴክኒካሊ እሱ ታረጋለህ። እሱ ብዙ ግድ የሚሰጥ ነገር አይደለም። ግን
በዚች ልክ ደግሞ ምንድን ነው የሚያርፍብህ የሚለው ነገር ነው እንግዲህ። ይሄ ለሻዕቢያ የሚደረግለት ነገር ነው። ነገር ግን ከሻዕቢያ ደግሞ የሚጠበቅ ነገር አለ። የአሰብ ጉዳይ ነው እንግዲህ አንዱ። እንዳውም ምንድን ነው የሚለው ይላል ፍንጩ እዛ ሮድማፑ ላይ የአሰብ በኢትዮጵያ የምትጠቀምበት ከዛ ሎንግ ተርም ደግሞ አስረክባ የኢትዮጵያ አካል የሚሆንበት ሁለቱ አካላቶች በነፃነት መነጋገር የሚችሉበት ሀሳብም እዛ ውስጥ ተቋጥረዋል ማለት ነው። ይህን ነው እነሱ የሚያጡት ማለት ነው። ትልቁ የሚያጡት ነገር የኤርትራ ብሔርተኝነት የተመሰረተበትን ፒላሩን ያጣል ማለት ነው። ያ ፒላሩ ምንድን ነው? ኢትዮጵያን ከቀይ ባህር ማራቅ። ሌላ ምን ነገር እኮ የለም እኮ ኢትዮጵያን እኮ ባህር አልባ ከቀይ ባህር ማራቅ ነው በቃ አላማው ማለት ነው። ሌላ ነገር ምናምን አላማ የለውም። ባይሆን ኑሮ በጣም የሁሉ መከራ የዘጠናዎቹን ጦርነት ሳታረጉ ምናምን ሳታረጉ ኢትዮጵያና ኤርትራ ጥሩ ሁለት ጎረቤት ሀገር ሆኖ መኖር የሚችሉበት ሁኔታ አለ። ግን አላማው ጀምር የመጣበት አላማው ራሱ ኢትዮጵያ ወደ ከባህር እንድትራቅ ኤርትራ የምትባል ሀገር መወለድ አለባት የሚል ነገር ነው። ይሄ የኤርትራ ብሔርተኝነት የተመሰረተበት ስለሆነ ይሄ ብሔርተኝነት አንካሳ ይሆናል ማለት ነው። ይሄ ፈታኙ ነገራቸው ነው። ሁለተኛ ኤርትራን እስከዚህ ድረስ ያደረሷት እነዚህ አንዳንድ ኢትዮጵያ ጠል የሆኑ አረብ ሀገራት ባህሩን የአረብ ባህር እናደርጋለን የሚሉ ሰዎች ጋር እንደ ክደት ሊወሰድባት የሚችልበት ሁኔታ ሰፊ ነው። በሻዕቢያ በኩል የሚገጥመው አደጋ ማለት ነው። ሌላ ኢኮኖሚው በጣም የተራራቀ ስለሆነ ኢትዮጵያና ኤርትራ መካከል ያለው ኢትዮጵያ አሰብን የምትቆጣጠርበት ሁኔታ የሚፈጥር ከሆነ ቀሪው ኤርትራ ክፍል ውስጥ ያሉ ዜጎች እንዳለ ወደ አሰብ ሊፈልሱ ይችላሉ። ይሄ ሌላ ችግር ሊፈጥር ይችላል። ይሄ በኤርትራ በኩል ያለ ነው። በኢትዮጵያ በኩልስ ምንድነው ጥቅሙ ካየን ይሄ ሁሉ ጦርነት ይሆናል ያለው። አሁን እንግዲህ ሊታረቁ ነው የሚለውን ነገር እውነት ሆኖ ከመጣና ይሄኛው አካል ሲሆን ማለት ነው አሰብን ያለምንም ደም ማግኘት ትልቅ ፋይዳ ነው። ምንም አይነት ነገር ጦርነቱ ሳንገባ ምንም ሳንል አሰብን በእንደዚህ አይነት ለዛም ዘላቂ በሆነ ለምን ዓለም አቀፍና እና አሜሪካ ባሉበት ነገሮች የተፈታ ስለሆነ ሚኒመም የተወሰነ አመታቶችን ያራዝማል። ከግጭት ወጥቶ ማለት በጉልበት ብትይዝ ከዚህ በፊት አወርተናል ትይዟል። ግን ብዙ ጉለቶች ይኖሩታል። ብዙ ውዝግቦች ይኖሩታል። ነገር ግን በእንደዚህ አይነት መንገድ ግን ከሆነ ጥሩ ዘላቂ የሆነ ችግር ፈቺ ሊሆን ይችላል። ሁለተኛ ኢኮኖሚያችን ቡም ያደርጋል። ይህ የሚዋሽ ነገር አይደለም። እኛ ለጅቡቲ የምንከፍለው ብር ቀላል ብር አይደለም። ያ እንዳለ እዚህ ኢኮኖሚ ላይ ውላል። ሁለተኛ እቃዎች በዛ ላይ በቀረጥ ተከፍሎ የወደብ ተከፍሎ ስለሚመጡ ዋጋ ይጨምራል። አሁን እንደዚህ መጠነኛ የሆነ ሲመጣ የሰዎች የመግዛት አቅምም ከፍ ይላል ማለት ነው። ስለዚህ ኢኮኖሚያችን ላይ ከፍተኛ እንትን ይኖራል። ሌላ የብሔር ግንባታችን ነው። አንድ ያደርገናል። አንድነታችንን ያጣብቃል። ይሄ ነገር ማለት በሌላ አነጋገር ተገንጣይነት መንፈስ ይመነምናል። ለዚህ ሲባል ጥሩ አጋጣሚ ይሆናል። ግን ኢትዮጵያ ይህን ሁሉ ስታገኝ በነፃ ነው ይሄን የምታገኘው የሚለው ነገር ነው አደገኛ የሚሆነው። ለእኛ ደግሞ ትመጣልን ችካል ደግሞ አለ። ከግብፅ ጉዳይ የህዳሴ ግድቡ ጉዳይ አለ። ይህን ሲደረግልን አንዱ ኤርትራን ሀይ ብላ እዚህ የሚታደርሰው ነገሮችን የምታካልበው ግብፅ ነች አይደል? ለምን? የራሱ ጥቅም ስላላት ማለት ነው። ስለዚህ የህዳሴ ግድቡ የድርድር አካል እንዲሆን ይደረጋል ማለት ነው። ያ ድርድር አካል ምናልባት ህዳሴ ግድቡ ላይ ግብፅ አስተዳደራዊ አብረን እናስተዳድር የሚል ሀሳብ ያቀረበችው እሱ ተቀበሉ ልንባል ነው። ከዛም መለስ በኢትዮጵያ ግዛት የሚገነቡ ግድቦች ላይ ሚና ይኑረኝ አይነት ነገር ወይም ደግሞ ይገደብ ነው። እነሱማ አይገደቡ ነው የሚሉት። እሱን የተገደበው ራሱ አብረን በጋራ እናስተዳድር ማስተዳደር ማለት ከዛ በመለስ የሚገነቡ ግድቦች ካሉ ስለ ውሃ ጉዳይ እንቆጣጠር እንቆጣጠር ነው እየተባለ ያለው። በሌላ አነጋገር ግድቡ ነፃነቱን ያጣል ማለት ነው። ሌላ ምንም አማርኛ የለም። ይህን እንቀበላለን ወይ? ይሄ ነው ለእኛ ደግሞ ችግር የሚሆነው። ይሄ ችግር ነው እንግዲህ። ሁሉ ጊዜ የተመቻቸ ነገር የለም። የሆነ ነገር ካልሰጠ የሆነ ነገር አትቀበልም። ለእኛ ደግሞ አደገኛ የሚሆን ነገር ይሄ ነው ማለት። ግብፅ ላይስ ምንድን ነው? ይህን ስትወስድ ዝም ብላ ነው የምትወስደው። የጋዛ ነገር አለላት። የጋዛ ተፈናቃይ ተቀበይ ተብላለች። እሱ መጣባታል። እሷ ላይም ሌላ ነገር ማለት ነው። ግን ሁሉም አንድ ነገር ሰጥቶ አንድ ነገር ነው የሚወስደው። በዚህ መንገድ ይሄኛው መንገድ ይሁን ቢሆን እኔ ብዙም አይከፋኝም። ለምን እንደው ታውቃለህ? የማይከፋኝ ነገር ማለት ነው አንደኛ እንትን የመሆን እድሉ ሰፊ ነው። ዘላቂ የመሆን እድሉ ገብተዋል አይደል? ዝም ብሎ የአንድ ሰሞን ብቻና የሁለት ግለሰቦች መካከል የሚደረግ ነገር ብቻ ሳይሆን ዓለም አቀፋዊ
ባይንዲንግ አሳሪ የሆነ ህጎች ስላሉት ማለት ነው ቶሎ የመጣስ እድሉም ጠባብ ስለሆነ የተሻለ ነገር ነው የሚሆነው ነገር ማለት ነው። ሁለተኛ በጣም ብዙ ደም አፍሰስ የሆነ ነገር ከሚታገኝ እንደዚህ ብዙም ዳሜጅ ባልፈጠረበት ያነሰ ነገር ማግኘትም አሪፍ ነገር ነው። ይሄ የሚከፋው ማን ነው? ይሄ አሁን የኤርትራና የኢትዮጵያ መንግስት መካከል ያለው ውጥረት የኔም ፖለቲካ ወደ ስልጣን ሊያመጣኝ ይችላል ብሎ የሚያስብ ቡድን ይከፋል፣ አይቀበለውም ይሄን ነገር። ግብፅና ኢትዮጵያ ጠላት ሆኖ በቀጠሉ ቁጥር ሁሉ ነገ እኔም የሆነ ኢንተረስት ቢኖረኝ ከግብፅ እጄ ታጥቄ መጥቼ ኢትዮጵያን ለመውጋት እችላለሁ ብሎ የሚፈልግ የሚያስብ ፖለቲካል ቡድን ወይ አሁንም እየተንቀሳቀሰ ያለ ሊሆን ይችላል። እንደዚህ አይቶች ኢንተረስት ያላቸው ለእነሱ ጥሩ ስሜት አይሰጥም። ነገር ግን እንዳው ከገባንበት ጭቃ ብንወጣ ሁሌ ጭቃ ውስጥ አንንከባለል ከሚል ነገር ሀሳብ ከቀደት ለሚያስበው ሰው ግን ድርድር ማለት የግድ አንተ ግማሽ ነው ልታገኝ የሚችለው ነገር ማለት ነው እንጂ ሙሉ ለሙሉ አይደለም የምታገኘው። እና እንዳው አሁን በገለጽኩት ሁኔታ ይሁን ቢሆን እኔ ብዙም አይከፋኝም ፐርሰናል። አሁን በዚህ መካከል አሁን የኤርትራ ባለስልጣናት ይስማማሉ ወይ ነው አሁን ትልቁ ቁልፍ ጉዳይ። ምክንያቱም ኦኬ ምንድነው አሁን ኤርትራ የምታገኘው ኦልሬዲ ሰጥቶ መቀበል ከሆነ እሱ አንድ ጥያቄ ነው። ሁለተኛ ደግሞ እነሱ ከያዙት የከረረ ፖዚሽን አንጻር በፍጹም ኢትዮጵያ አሰብ ላይ ክሌም ማድረግ የለባት፣ በፍጹም ቀይ ባህር ላይ መውጣት የለባትም፣ ግብፅም ጨምሮ እንደዛ ይላሉ። አሁን የትራምፕ አስተዳደር ያን ማድረግ ያን ያክል ጫና የመፍጠር እድል ይኖረዋል ወይ? ኤርትራ ትቀበላለች ኢትዮጵያ አሰብ ለኢትዮጵያ ለማስረከብ አሁን ባለው ተጨባጭ ሁኔታ? እነሱ ከወሰኑ ምንድን መሰለኝ ዘነከስት እኮ የሚሆነው ከዛ በኋላ ኢትዮጵያ በግጭት ብትልስ አሜሪካን እምቢ የምትለው እና ድርድር አልቀበልም ብትልና ኤርትራ ማለት ነው። አሁን አንዳንድ መረጃ እንትኖች የሚሉት እረፉ ወደ ጦርነት እንዳገቡ የሚለው ነገር እንዳሁን ከአሜሪካ አካባቢ ጫና የሚመጣው የሚለው ነገር ነው ያለው። ኦኬ ኤርትራ በድርድር በዚህ ጉዳይ የቀረበውን ሀሳብ አልቀበልም ብትል ኢትዮጵያ የራስሽ ጠፋ እንደመወሰን ትችላለህ ብትባል፣ ይህን የምትባለው እንግዲህ የጦር መሳሪያ አሜሪካ ከልክላ የነበረችው መግዛት ትችላለሽ የሚልም ከጀርባ አለ። አሁን እኮ ዝም ብሎ አለ ፊት ለፊቱ ብቻ አይደለም። ቀጣይ መጣውን እምቢ ስትል ምን ሊመጣብኝ ይችላል የሚለው ነገርም እያሰብክ ነው የምትሄደው። ምንድነው ሊፈጠር የሚችለው? ኤርትራ ሪሊ ኢትዮጵያ መቋቋም የሚችልበት ሁኔታ ይኖራል? እሱ እኮ የማይቻል ነገር መሆኑ እኮ ይታወቃል እኮ። ግን ዲዛስትሪየስ ነው የሚለው ጉዳይ ነው። በዛ ውስጥ ደግሞ እኛም ጥቅም ይነካል የሚል ነገር ስለታሰበ እና አሜሪካ ጉዳይ ማለት ነው። አይሽ ይህን ደግሞ ሳናረገው ኢትዮጵያን ዝም ብለሽ አርፈሽ ቁጭ በይ ይህን ሁሉ ነገር ለኤርትራ ይደረጋል አንቺ ቀይ ባህር ጋር ማትደርሲም ብትባል ማን ነው ፖቴንሻሊ መረበሽ አቂም ያለው እዚህ ጋር ከኤርትራና ከኢትዮጵያ ረብሽ ከተባለ? ይሄ እኮ 130 ሚሊዮን ህዝብ ሀገር እኮ ነው። ትልቅ ኢኮኖሚ ያለው ሀገር እኮ ነው። በቀጠና ፈለገውን ነገር ማድረግ ይችላል። ይህም ሊሆን አይችልም። ስለዚህ የግድ መቀበል ነው። ሁሉም ሲቀበል እኮ ምናቃለ በተገደደው ልክ ነው የሚቀበለው። ኤርትራ ሳሁን በዚህ ሁኔታ ወዴት ነው የምትቀጥለው? ሰልችቷቸዋል እኮ ከኢኮኖሚ መንጻር ሰልችቷቸዋል። ምንድነው አሁን እኮ በጣም እኮ ኤርትራኖች እኮ ምንድነው የኛ ፐርፐስ ነፃ መውጣት ነፃ ሀገር መባላችን ምንድነው የሚለው ነገር እኮ ብዙ ጋር ጥያቄ እኮ አለ እኮ። ሀገርን መስርተህ ከዛሬ ነጋሽ ያሻሻልክ ተስፋ ሀገር ማለት ተስፋ ነው። መኖሪያ ነው አይደል? መኖሪያ አይደለም ካልክ ሀገር ምንድነው ጥቅሙ ለአንተ? የሽማግሌዎችና አሮጊት ብቻ የሚኖሩበት ተስፋ የሌለበት ወጣት የማይኖርበት ሀገር ከሆነ ምንድነው የምታደርገው? ስለዚህ ሁሉ ነገር ስላለ ግዴታ ሁሉም ልክ እኮ የኩባ ጉዳይ እኮ ነው። ኩባ በፊት በጣም አሁን ሲጨነቁ የአሜሪካን ኮንዲሽን ተቀበለች። ዛሬ ትላንትና ኩባ ነዳጅ አሜሪካ ከማናቴ ከብራዚልና ቬኔዙዌላን ወደዛው እንዳይገባላ ሲከለክል ሁሉም ነገር ቀጥስል ከዚህ ድረስ በፊት የማይቀበሉ ነበር። በቃ ተቀበሉ። ከተገደድክ ምንድነው የምታደርግ የሚችለው ነገር? አሁን ኤርትራም ይሄንን ነው። ከዚህ በላይ ምን ወዴት ይሄዱ ያለው ነገር የሚሻል ነገር አድርጎ አገርነት የሚመስል ነገር አድርገ አብሮ በትብብር መኖሩ አይሻልም ወይ? እሱን ነው አስገዳጅ የሚሆነው። አመሰግናለሁ አማን። ወደ ቤተሰቦቻችን የዛሬውን አንድ አፍታ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።